ተራና አስቂኝ መስለው ጥፋትን ያስከተሉ ውሸቶች። እንደምን አላችሁ ተመልካቾቻችን? ወደ ቻናላችን እንኳን በደህና መጣችሁ። ዛሬ እጅግ በጣም እንግዳ በሆነ መልኩ አስቂኝ ወይንም ተራ ውሸቶች መስለው ከፍተኛ ጥፋት ያስከተሉ 5 ውሸቶች ላይ ትኩረት እናደርጋለን። ሁላችንም አስቂኝ የሚመስሉ ውሸቶችን፣ ከእውነት የራቁ ወሬዎችን፣ አልፎ ተርፎም አስቂኝ የሥራ ንድፈ ሐሳቦችን እንመለከታለን። በእነዚህ ላይ እንስቃለን። ግን እጅግ በጣም ከእውነት የራቁ ጉዳት የሌላቸው የሚመስሉ ውሸቶች ለሞት፣ ለጦርነትና ለከፍተኛ ውድመት ምክንያት ሆነዋል ብዬ በነገራችሁስ? እስኪ እንጀምር። 5ኛ የፒዛጌት ሴራ። በዝርዝራችን ቁጥር 5 ላይ የምናገኘው በጣም እንግዳ ከመሆኑ የተነሳ ሜም የሆነውን ታሪክ ነው። ፒዛጌት ሴራ። በ2016 የአሜሪካ ምርጫ ዋዜማ ላይ አንድ አስገራሚ ወሬ መሰራጨት ጀመረ። ወሬው ምን ነበር? በዋሽንግተን ዲሲ የሚገኝ አንድ ጸጥ ያለ ፒዛሪያ ሂላሪ ክሊንተንን ጨምሮ ከፍተኛ የዲሞክራቲክ ፓርቲ ባለስልጣናት የሚመራ የህፃናት ወሲብ ዝውውር ማዕከል ነው የሚል ነበር። ታዲያ ይህ አስገራሚ ወሬ እንዴት ጀመረ? በዊኪሊክስ የወጡ የሂላሪ ክሊንተን የምርጫ ዘመቻ ስራ አስኪያጅ ጆን ፖዲስታ ኢሜሎች በተሳሳተ መንገድ በመተርጎም በሬዲትና ፎርቻን ላይ እንዲባባስ አደረገው። በአክቲቪስቶች ኢሜሎች ውስጥ ፒዛና ቺዝ የመሳሰሉ ቃላትን በመያዝ እነዚህ ቃላት ለህፃናት ወሲብ ብዝበዛና ለሰይጣናዊ አምልኮ ስርዓቶች የተደበቁ ኮዶች ናቸው ሲሉ ተከራከሩ። ታዲያ ይህ ለምን አስቂኝ ይመስል ነበር? ምክንያቱም ከእውነት የራቀ ነበርና። የዓለም መሪዎች በአደባባይ ፒዛሪያ ውስጥ በኢሜል ክፍት በሆነ መልኩ ስውር መልእክቶችን በመለዋወጥ የህፃናት ወሲባዊ ብዝበዛ ቀለበት እየመሩ ነው የሚለው ሐሳብ አስቂኝ ነበር። ግን እዚህ ላይ ነው ሁኔታው በጣም አሳሳቢ ሆነው። የቱንም ያህል ከእውነት የራቀ ቢሆንም አንዳንድ ሰዎች ይህንን አምነውበታል። በታህሳስ 4 ቀን 2016 ኤድጋር ማዲሰን ዊልች የተባለ 28 ዓመት ታጣቂ ወደ ፒዛሪያ በመሄድ ጠመንጃውን በመተኮስ በዚያ ታግተው ይገኛሉ ብሎ ያመነባቸውን ህፃናት ለመታደግ ሞክሯል። እንደድል ሆኖ ማንም አልሞተም። ከዚህ የከፋው ደግሞ ፒዛጌት ለትልቁ የኪያነን አምልኮ መነሻ ነው የሚለው ሲሆን ይህም ይበልጥ ሰፊና አደገኛ የሥራ ንድፈ ሐሳቦችን በመደገፍ የአሜሪካን የፖለቲካ ጽንፈኝነትን በመፍጠር ጃንዋሪ 6 2021 የአሜሪካ ካፒቶል ላይ በተደረገው ጥቃት ትልቅ ሚና በመጫወት ሞትና ጉዳትን አስከትሏል። 4ኛ በአሳማ የተነሳ ጦርነት። የአሳማው ጦርነት 1859 አሜሪካ ከእንግሊዝ ጋር ሊጠፋ የተቃረበ ጦር ያጠፋውን ታሪክ እንመልከት። ይህንን አስቡት። በ1859 ነው በአሜሪካና ብሪቲሽ ግዛቶች መካከል በተከራካሪ ደሴቶች ላይ አንድ አሜሪካዊ ገበሬ ወደ ድንች ስፍራው የገባን የብሪቲሽ አሳማን ይተኩስና ይመታል። ይሄው ነው አደጋውን ያስነሳው። ታዲያ ይህ ለምን አስቂኝ ይመስል ነበር? ምክንያቱም ሁለቱ ዓለም አቀፍ ኃይሎች ታላቋ ብሪታንያና ዩናይትድ ስቴትስ በአንድ ገለልተኛ እንስሳ ሞት ምክንያት ወደ ጦርነት ሊገቡ መቃረባቸው በራሱ አስቂኝ ነበር። ግን ይህ ቀላል የሚመስለው ክስተት በፍጥነት ተባብሶ ወታደራዊ ግጭት ውስጥ ገባ። ሁለቱም ወገኖች የጦር መርከቦችንና ወታደሮችን በማምጣት እጅግ በጣም አስጨናቂ ሁኔታ ፈጠሩ። ይህ አስቂኝ የሚመስለው ክስተት በእንግሊዝና በአሜሪካ መካከል ሙሉ ጦርነት ሊያስነሳ ተቃርቦ ነበር። በመጨረሻም ዲፕሎማሲያዊ ድርድሮች ሁኔታውን አረጋጉት። ግን ወታደራዊ ግጭቱ ራሱ በሚገርም መልኩ ለ12 ዓመታት እስከ 1871 ድረስ ቆይቷል። የድንበር ውዝግብ በመጨረሻ በዓለም አቀፍ ግልግል እስከሚፈታ ድረስ ምንም እንኳን ትክክለኛ ውጊያ ባይኖርም በአሳማ ምክንያት የሚከሰት ቀላል አደጋ ምን ያህል በቀላሉ ሊቀጣጠል እንደሚችል ያሳያል። 3ኛ የሽንት ቤት ወረቀት እጥረት ወሬ። የጋራ አስተሳሰባችን ምን ያህል ደካማ ሊሆን እንደሚችል ያሳየ ውሸት። የ2020 ታላቁ የሽንት ቤት ወረቀት እጥረት ወሬ። የኮቪድ-19 ወረርሽኝ መጀመሪያ ላይ የአቅርቦት ሰንሰለቶች እየተበላሹ ነው የሚል ወሬ በፍጥነት መሰራጨት ጀመረ። ይህም መሰረተ ቢስ ነበር። እናም የሽንት ቤት ወረቀቶችና ሌሎች የቤት ዕቃዎችን ማከማቸት አለባችሁ የሚል ነበር። ታዲያ ያስቃልን? በሚገባ። ምክንያቱም በዓለም አቀፍ የጤና ቀውስ ወቅት በዋናነት የመተንፈሻ አካላት በሚጎዳበት ጊዜ በሽንት ቤት ቁሳቁስ ላይ የጅምላ ሽብር መከሰቱ አስቂኝ ነበር። ሰዎች በሱቆች ውስጥ በሽንት ቤት ወረቀት ላይ ሲጣሉ የሚያሳዩ ምስሎች በፍጥነት የጨለማ ቀልድና ሜም ምንጭ ሆኑ። ግን ውጤቱ ብዙም አስቂኝ አልነበረም። ይህ ቀላል ውሸት በዓለም ዙሪያ የሽንት ቤት ወረቀትና ሌሎች አስፈላጊ የቤት ዕቃዎች እጥረትን አስከትሏል። በሱፐርማርኬቶች ውስጥ ጠብ፣ የዋጋ ጭማሪና ከሁሉም በላይ ደግሞ ተጋላጭ የሆኑ ህዝቦችን፣ አረጋውያን፣ ዝቅተኛ ገቢ ያላቸው፣ የአካል ጉዳተኞች መሰረታዊ የንጽህና ቁሳቁሶች ሳይኖራቸው እንዲኖሩ አድርጓል። ምክንያቱም ይህ የአቅርቦት ሰንሰለቶች ደካማነትና የጋራ ሽብር ምክንያታዊ አለመሆኑን አሳይቷል። ቀላል መረጃ ለመኖር እንዴት አስፈላጊ አገልግሎቶችን ሊያናጋ እንደሚችል ግልጽ ማሳያ ነው። 2ኛ 5G ታወሮች ኮቪድ-19ን ያስከትላሉ። ኮቪድ-19 ወረርሽኝ በ2020 መጀመሪያ ስር መስደድ ሲጀምር 5G ሴሉላር ኔትወርኮች
ቫይረሱን እንደሚያስተላልፉ ወይም የበሽታ መከላከል ስርዓትን በማዳከም ሰዎችን ለቫይረሱ የበለጠ ተጋላጭ እንደሚያደርጉ የሚገልጹ ቲዎሪዎች መሰራጨት ጀመሩ። ታዲያ ይህ ለምን አስቂኝ ይመስል ነበር? ምክንያቱም ቫይረሶች ባዮሎጂካል አካላትና ኤሌክትሮማግኔቲካል ሞገዶች ወይም የሬዲዮ ምልክቶች እንዴት እንደሚሰሩ ሙሉ በሙሉ አለመረዳት ላይ የተመሰረተ ነበርና የቴሌፎን ምልክት ቫይረስ ሊያስተላልፍ ይችላል የሚለው ሐሳብ ሳይንሳዊ ያልሆነና እንግዳ ነበር። ሆኖም ግን ለአንዳንድ ሰዎች አሳማኝ መስሎ ታይቷል። ውጤቶቹ ግን አሳዛኝ ነበሩ። ይህ መረጃ ለመኖር በዩናይትድ ስቴትስ ኪንግደም፣ በኔዘርላንድስ እና በሌሎች አውሮፓ ሀገራት ውስጥ በርካታ የሞባይል ስልክ ታወሮች እንዲቃጠሉ ወይም እንዲወድሙ አድርጓል። በአንዳንድ ሁኔታዎች የቴሌኮሙኒኬሽን ሰራተኞች ጎጂ ቴክኖሎጂ እየጫኑ ነው ብለው ባመኑ ግለሰቦች በቃል ተሰድበውና አካላዊ ጥቃት ደርሶባቸዋል። ይህ ወሳኝ በሆነ ወቅት ላይ አስፈላጊ የሆኑ የመገናኛ መሰረተ ልማቶችን አቋርጧል። ምናልባትም በአደጋ ጊዜ የአደጋ ጊዜ አገልግሎቶችና የህዝብ መረጃ ስርጭትን አግዷል። አንደኛ፣ CIA ኤችአይቪን የፈጠረው ጥቁር ሰዎችን ለመግደል ነው። ከ1980ዎቹ እስካሁን በታሪካዊ አለመተማመን ላይ የተመሰረተና በህዝብ ጤና ላይ ቀውስ ያስከተለው ውሸት CIA ኤችአይቪን የፈጠረው ጥቁር ሰዎችን ለመግደል ነው የሚለው ሴራ። ይህ የሴራ ንድፈ ሐሳብ በ1980ዎቹ ውስጥ ጎልቶ የወጣ ሲሆን በአንዳንድ አመሮችና የሴራ ንድፈ ሐሳብ አራማጆች በተለይም በጥቁር ማህበረሰብ ውስጥ ተስፋፍቶ ነበር። ብዙውን ጊዜ ታሪካዊ ኢፍትሐዊ ድርጊቶችን እንደ ቱስኬጌ የሲፊሊስ ጥናት አለመተማመንን እንደመነሻ ይጠቅሳል። ታዲያ ይህ ለምን ከእውነታ የራቀ ሆነ? የመንግስት ኤጀንሲ ዘር ተኮር ቫይረስ ፈጥሮ መልቀቁ የሳይንስ ልብ ወለድ ፊልም ይመስላል። እንዲህ አይነቱን ኢላማ ያደረገ የባዮ ጦር መሳሪያ የማልማት ሳይንሳዊ ስብስብነትን እጅግ የማይቻል ያደርገዋል። ግን ውጤቱ አስከፊ ነበር። ይህ ቲዮሪ በሕክምና ስርዓቶች፣ በህዝብ ጤና ተነሳሽነቶችና በኤችአይቪ ኤድስ ትምህርት ዘመቻዎች ውስጥ በተጎጂ ማህበረሰቦች በተለይም በጥቁር አሜሪካውያን ዘንድ ጥልቅ አለመተማመን ፈጥሯል። ይህ አለመተማመን በቀጥታ የምርመራን፣ ሕክምናና የመከላከያ እርምጃዎችን አዘግይቷል። ይህም በእነዚህ ህዝብ ክፍሎች ውስጥ የኤችአይቪ ስርጭትን መጨመርና ሊከላከሉ የሚችሉ ሞቶች እንዲበረክቱ አድርጓል። የህዝብ ጤና ባለስልጣናት ትክክለኛ መረጃ ለማድረስና ህይወት አድን ባህሪያትንና ሕክምናዎችን ለማበረታታት አስቸጋሪ አድርጎታል። አስቂኝ ከእውነት የራቁና ቀላል የሚመስሉ ነገሮች እንዴት የከፍተኛ ስቃይ ግጭትና ሞት መሳሪያ ሊሆኑ እንደሚችሉ ተመልክተናል። ዋናው ትምህርት የተሳሳተ መረጃ አደገኛ ለመሆን አሳማኝ መሆን የለበትም። ሊታጠቅ የሚችል ብቻ መሆን አለበት። ፍርሃታችን፣ ዝንባሌዎቻችን ወይም አለመተማመናችን የሚያነሳሳ መሆን አለበት። ለዚያም ነው ሂሳዊ አስተሳሰብ፣ የመረጃ ምንጮቻችን ማረጋገጥና ስሜት ቀስቃሽ የይገባኛል ጥያቄዎችን መጠራጠር አሁን ከመቼውም ጊዜ በላይ አስፈላጊ ሆኑት። ይህ ቪዲዮ ጠቃሚ ሆኖ ካገኙት የላይክ በተኗን ይጫኑ። ለተጨማሪ እንደዚህ አይነት ይዘቶች ሰብስክራይብ ያድርጉ። ከነዚህ ውስጥ የትኛው በጣም እንዳስገረማችሁ በአስተያየት መስጫው ላይ ያሳውቁን። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።